ፕራንክ ነው ያደረኩሽ ነው በለኝ። ቢሆን ደስ ይለኛል፣ ግን አስገድደኛለች። በፍቅሯ ወድቅ ያለው ዘጋ። እዚህ ሰኔ ድረሱልኝ እንዴ! ሮቤል አንተ ሮቤል ሮቤል አንተ ሮቤል ዳራ ወይኔ ተነቃ እዚህ ስራ ላይ ሲቸገኝ አልጋስር እንዲገባክ አሁን ነው የምትይኝ አንቺ ነው እንዴ? ተነቃ እዚህ ስራ ላይ ሲቸገኝውት እኔ ጠቦ ይቀልባሉ እንዴ? በምን አውቃለሁ? አይዞ መች ነው ግን አንተ ድራማ የሚያቆመው? ወይኔ ላና አንድ ነገር ማወቅ ነበረበት። እኔ ሚራ መቀለጃ አልነበር። ይሄን ነበር የምፈልገው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በሉሃና ድራማ መጥቻለሁ ማለት ነው። እጅግ አዝናኝና እንዲሁም አስቂኝ እንዲሁም በጣም ትምህርት አዘል የሆነ ድራማ ነው ማለት ነው። ያው መጀመሪያ ላይ እንዳየነውና እንደተመለከትነው ትንሽ ወጣ ያሉ ነገሮች ነበራቸው። ነገር ግን አሁን ላይ ግን በጣም ዘና የሚያደርግና እንዲሁም በጣም የሚያስተምር ድራማ ነው ማለት ነው። ይሄም እንግዲህ በጣም ጥሩ ሰዎች እንዳሉም ሁሉ ክፉ ሰዎችም እንዳሉ የሚያስተምር ድራማ ነው ማለት ነው። እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ እስኪ አበረታቱ በማለት ዛሬም አዳዲስ ነገሮች አሉ ማለት ነው። ይሄም እንግዲህ ሮቤል በአፍቃሪው በሚራ ተጎድቷል ማለት ነው። በጣም በሚያሳዝን ሁኔታ ማለት ነው። አሁን ላይ ሉሃናን አፈቀርኳት ብትለው እንግዲህ እሷም በቅናት መንፈስ ወቅተዋለች ማለት ነው። በጣም ነው የሚያሳዝነው። ግን ደስ የሚለው ነገር ደግሞ ያው ሉሃና ጥንካሬዋን የምናይበት ድራማ ነው። ነገር ግን አሁንም አድናን እየፈዘዘና እንዲሁም ሁሉን ነገርም ድቶ እያለም ይገኛል ማለት ነው። እናንተስ ምን ታስባላችሁ? በጣም ነው የሚያሳዝነው እውነት ለመናገር። ከባለፈው ክፍል ቪዲዮ የሚያቆመው እንግዲህ በዊልቸር እንዴት አልሄደም በምን ሄደ ብለውም እየተጨነቁ ባሉበት ጊዜም ነበረ። ዊልቸሩም ከቤት ሆኖ ሲያዩትም አድናን በጣም ተናዶም ነበረ። ሚራም ወደ ቤት በምትገባበት ሰዓትም ተፋጠውም ነበር። ሚራ ግን አሁንም ሽምጥጥ አድርጋ ሮቤልን አላየሁትም አላወቅኩም የሄደበትን እኔ ሮቤል ጠባቂ ነኝ ወይ በማለትም ሽምጥጥ አድርጋ ነበረ። ታዲያ በዚህም እንግዲህ ሉሃና በጣም ተናዳም ነበረ። ምን እያደረጋችሁ ነበረ በማለትም አንቃትም ነበር። እንግዲህ አስመሳይና እንዲሁም በጣም ተንኮለኛው ሮቤልም ኮሸሽ ብሎም ነበር የገባ ወደ ክፍል ማለት ነው። ወደ ክፍልም በመግባት ወደ አልጋው ስርም ሲገባ እንግዲህ ያልታወቀበትም ነበረ። ወዲያውኑም ድረሱልኝ ከዚህ ነኝ በማለትም ራሱን የሳተና እንዲሁም የወደቀ መስሎም ደርሰውለታል። በዚህም አድናን በጣም እንደተጸጸተና እንዲሁም የእናቱን አደራም እየበላ እንደሆነም ራሱንም እየወቀሰ ነበረ። ሉሃናም እባክህን አደራ መብላት እንደዚህ ማለት አይደለም እባክህና እሱ እኮ ነው አደረውን የበላ በማለትም ልታረጋገው ብትወስንም እንኳን እሱ ግን በጭራሽ አልሰማትም ማለት ነው። ታዲያ ሚራም በወቅቱ በጣም ተናዳም ነበረ። ምንድነው እንደዚህ የምታደርጊ? ምንም አያገባሽም በእኛ ህይወት በማለትም ከሉሃና ጋርም እሳትና ጭድ በሚሆን መልኩም ተጣልተዋል ማለት ነው። በሌላ በኩል ደግሞ ሉሃና ይሄን ነገር ነቃችብኝ በማለትም እንግዲህ ሮቤልም አንቋትም ነበረ። በዚህም ሉሃና ብዙ ነገር እየነገረችውም ነበረ። አንተ በቅንጭላት ሳይሆን በጡንቻህ ነው የምታምነው ስትለውም እንግዲህ አትፈታተኝኝ እኔ አጠፋሻለሁ በማለትም አንቆ ያናዘዛትም ነበረ። ነገር ግን አሁን ላይ ሮቤል በሉሃና ፍቅር ወድቋን ማለት ነው። እንዴት አልጨክንብሽም? እንዴት ነው? እረ ጉድ ፍቅር ያዘኝ እኮ እያለም እንግዲህ ከራሱ ጋርም ሲያወራ ሰምተነዋል። በጣም የሚያሳዝነው ነገር ግን አሁን ላይ ሚራ ጠምደዋለች ማለት ነው። ሁለት ሌቦች ተጠማምደዋል ማለት ነው። አሁን ላይ እንግዲህ አጉል ግልጸኝነት አላዋጣውም። ምክንያቱም አሁን ላይ ሉሃናን አፍቅሬያታለሁ፣ ምንም ማድረግ አልቻልኩም። በቃ ከፊቷም ስቀርብ የሆነ ብቻ ከባድ ነገር ነው የተፈጠረብኝ፣ ስለዚህ ምንም አልቻልኩም በማለትም እንግዲህ ይቅርታ ጠይቋትም ነበረ። ሚራም
ፕራንክ ነው በለኝ እባክህን። እኔ እኮ አንተን ነው የማፈቅርህ። ብዙ ነገር ታደርጋለህ፣ ነገር ግን እኔ አንተን ነው የማፈቅር በማለትም ፍቅሯንም እየገለጸችለትም ነበረ። አሁንም በድጋሚ ይቅርታ ሉሃናን ነው እኔ የማፈቅረው ደጋግሜ እየነገርኩሽ ነው በማለትም ሲነግራት፣ እሷ ግን በፍጹም አይሆንም፣ እኔን ጥላኝ ነው እንዴ እንደ አገዳ መጣህ ከጣልከኝ በኋላ ነው በማለትም እንግዲህ በጥፊ የነበረ ከርችማው የወጣች ማለት ነው። በዚህ ሮቤል በጣም ተናዷል ማለት ነው። እንግዲህ ቅመሞችንም ቀማማ ወደ ክፍል ነበር የሄደችው። በምትሄድበት ሰዓትም ሮቤልም ይቅርታ ልጠይቅሽ እኮ እየመጣው ነበር በማለትም ሲመልስላት፣ እሷም ደግሞ አዎ እኔ እኮ ያው አላደለ እኔ አንተ ነው ማፈቅረው እናም ስለ ፍቅራችን ነው አይደለ ይቅርታ የምትጠይቀኝ በማለትም ስትመልስ፣ አሁን ላይም ሮቤል አይ አይደለም በፍጹም እንደዛ አይደለም፣ አሁን ላይ የማፈቅረው ሉሃናን ነው በማለትም እንግዲህ የያዘችውን ይዛ ድግስም ደግሳለት ነበር የሄደችው። በያዘችው መድኃኒት እንግዲህ ወቅተዋለች ማለት ነው። የእውነትም ሽባ ሁነህ ትቀመጣለህ፣ ከኔ ጋር ጨዋታ የለም በማለትም ሁለት ሌቦች እንግዲህ ተያይዘዋል ማለት ነው። ሮቤልስ በምን አይነት መልኩ ይመጣ ይሆን? በጣም የሚያሳዝንና በጣም የሚያናድድ ነገር ነው። በአሁኑ ሰዓት እንግዲህ እቀድማለሁ እያለ ተቀደመ። ግን ለኛ ለተመልካቾች በጣም ደስ ብሎናል። ምክንያቱም ሁልጊዜ አስመሳይ ሰዎች የሚቀድሙ ይመስላቸዋል፣ ነገር ግን አይቀድሙም። አጥብቀው እንግዲህ ብዙ ነገር እየሰሩና እየተበተቡ የሚገኝበትን መንገድም ገመድም እራሳቸው ይገቡበታል ማለት ነው። በጣም ደስ ይላል። እንግዲህ አሁን ላይ ሚራ በቃ ሮቤልን ከርተዋለች፣ ክደኛል በማለትም እንዴት ከኔ ጋር ልትጫወት ትችላለህ? ከኔ ጋር መጫወት ይሄ ነው ትርፉ በማለትም እንግዲህ ቁማ ስስቅ ነበረ። እሱ አሁንም የተመኘውን ዊልቸር ያገኛል ማለት ነው። አድናን ነው ግን በጣም የሚያሳዝነው በዚህ ላይ የእናቴ አደራ እያለ እየተጎዳ ነው ማለት ነው። ነገር ግን ሉሃናን መስማት አለበት። ያ ሰው ጥሩ ሰው ካልሆነለት እንደዚህ ህይወቱን አሳልፎ እየሰጠው ለምን አይረዳውም? ስለዚህ ከህይወቱ ማስወጣት አለበት። ለህይወቱም ራሱ አስጊ ነበረ። ነገር ግን ሚስቱ እንግዲህ ያደረገችውን አድርጋ ቀድማለታለች ማለት ነው። ነገር ግን አሁን ላይ ሚራም ቢሆን አድናንን አትፋታውም። አሁን ላይ ሮቤል ተጫውቶብኛል፣ አድናንን አላፈቅረውም እያለችው ነው። እንግዲህ ከዚህ ላይም ሉሃናም ትጎዳለች ብዬ አስባለሁ። ነገር ግን ሉሃናም እንዳትጎዳ ተስፋ እናደርጋለን ማለት ነው። እና በምን አይነት መንገድ ይመጡ ይሆን? በጣም አዳዲስ ነገሮችን ያየንበት ነው። ሮቤል ሲያስመስል ከዛው ላይ እንግዲህ እንዳያስመስል አድርገዋለች ማለት ነው። ታዲያ አሁን ላይ ሮቤል የማይታከም በሽታ ነው የጣለችበት ማለት ነው። በቀጣይስ አድናንና ሮቤል እንዴት የሆኑ ይሆን? በጣም የሚያሳዝነው ነገር አሁን ላይ አድናን መረጋጋት አልቻለም። በዛ ላይ ደግሞ ያው ሉሃና ካጠገቤ ነሽ፣ አፈቅርሻለሁ፣ ወድሻለሁ ያልከኝ ሁሉ ውሸት ነበር ወይ በማለትም እንግዲህ አጣብቂ ውስጥ እንደሆነም ትነግረዋለች። ነገር ግን አሁን ላይ ከየትና በምን ሁኔታ እንዳለውም አላውቅም፣ ከየትኛው እንደምሆንም በቃ ሁሉን ነገር መወሰን አቅቶኛል እያለም በምሬት እየተናገረና እየገለጸላትም ነበረ። አሁን ላይ ግን ሉሃና እህቴን ለመፈለግ መጥቼ በአንተ ፍቅር ተይዤ ቀርቻለሁ፣ ስለዚህ የሆነ ነገር ማድረግ አለብህ፣ ወይ ሮቤልን ምረጥ ወይ እኔን ምረጥ በማለትም እየነገረችውም ነበረ። ከዚህ በኋላ አሁን ላይ አድናን የማይለወጥና እንዲሁም የማይሻሻል ከሆነ ሉሃና ጥላው ትሄዳለች ማለት ነው። ሉሃና ከሄደች ደግሞ አድናን አስኪ ሁኔታ ላይ ነው ማለት ነው። ምክንያቱም ባለቤት ተብያዋም አሁን ላይ በጣም እየተናደደችና እየተበሳጨችም ስለሆነ በአፍቃሪዋ ተከርታለች ማለት ነው። እንዴትና በምን ሁኔታ ተጠቅመህ ልትጥላይ ነው በማለትም እንግዲህ ቅመሟንም ቀምማ ጉድ ሰርተዋለች ማለት ነው። ወይኔ በጣም ነው የሚያሳዝነው። የምር ነው ብላችሁ ሮቤል እንደዚህ ሲሆን እኛ በቃ ምን ልበላችሁ፣ የሉሃና ግፍ ነው እንዴ? የአድናን ግፍ ነው። ሰው ግፍ ከሰራ ሳይውል ሳያድር ነው ማለት ነው። ያ በሰፈሩት ቁና ይሰፈራልና የሚባለው ለዚህ ነው እንዴ። ለምን እስከ መቼ ተመሳስሎ ይኖራል? እስከ መቼ? በተለይ ደግሞ በጤና ጉዳይ አሁን ላይ በቃ ዊልቸሩንም
እንግዲህ በቃ ላይለቀው ነገር ጉድ ሆኗል ማለት ነው። እናም ይሄንን እንግዲህ ለማን ነው ብላ ቀምማ ይዘው የመጣችው? ይሄ መድኃኒት ለማን ነበረ የተደገሰው? እኔ የሚመስለኝ ያው ለሉሃና ነበረ። ነገር ግን ሳይታሰብ ለራሱ ለደጋሹ ሆነ ማለት ነው። አይገርምም? ግልብጦሹ በጣም ነው የሚገርመው። እና ክፉ አትሁኑ የሚባለው ለዚህ ነው። ክፉ ከሆናችሁ ክፉ ነው የሚገጥማችሁ፣ መልካም ከሆናችሁ ደግሞ መልካም ነገር ነው የሚገጥማችሁ የሚባለው ለዚህ ነው። ስለዚህ መልካም እንሁን፣ ሁልጊዜ መልካሙን ነገር ማሰብ አለብን ባይነኝ እንደኔ። እናም የዛሬ የነበረ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁኝ ስለቆያችሁ ከልብ አመሰግናለሁ በማለት ላይ ሼር ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝ ደግሞ ከልብ አመሰግናለሁ። ወዳችኋለሁ። ቻው